diinatti kooluu galanii warra Oromoo diiguu barbaadan warra Oromiyaa balleessuu barbaadanitti kooluu galaniit afaan jaraa ta'aniit irkoo jaraa ta'aniit warra Oromoo morma muranii mukatti fannisan faana hiriiraniit isaan faana otuu uummata keenya waraananu isaan faana uummata keenya irratti otuu olola gaggeessanu asiin garagaranii immoo akkuma waraabessi biyya san beeknetti dhaqee gaafate sana ta'an jechaadha። ሰላም ጤና ይስጥልኝ ለአዲስ ምንጭ ሚዲያ ቤተሰቦችና ይህን ቪዲዮ ለምታዩ ሁሉ ሰላም ይሁን። እንደተለመደው ዘወትር በቀን ከ30 ደቂቃ እስከ 1 ሰዓት ለሚፈጅ ጊዜ የማቀርበውን መርሃ ግብር አሁን ጀምራለሁ። በዛሬው ዕለት የማቀርበው ዋና ፕሮግራም የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚደንት ኦቦ ሽመልስ አብዲሳን በተመለከተ ካደረጉት ንግግር ጋር ተያይዞ የሚነሱትን እሰጥ አገባዎች ነው። ብዙ ጊዜ ኦቦ ሽመልስ አብዲሳ ንግግር ባደረጉ ቁጥር ወይም ብልጽግና ንግግር ባደረገ ቁጥር በግራም ሆነ በቀኝ የሚነሱ ውዝግቦች በዋናነት ይታያሉ። ከዚህ ተነስተው በርካታ ሰዎች አንድ የሚያነሱት ጥያቄ አለ። ይኸውም ኦቦ ሽመልስ አብዲሳ ለምን ሪዛይን ያደርጉ? ለምን ጠቅላይ ሚኒስትሩ ከኃላፊነት ያነሷቸው? ወዘተርፈ የሚሉ ነገሮች ይነሳሉ። እዚህ ላይ በመጀመሪያ ደረጃ መታሰብ ያለበት ኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ናት። የፌዴራል አስተዳደር ደግሞ ሁለት መንግስታት አሉ። አንደኛው የፌዴራል መንግስት ሲሆን በየትኛውም ሀገር ፌዴራል በሆነ አወቃቀር ውስጥ የፌዴራል መንግስት ሲሆን ሁለተኛው ደግሞ የክልል መንግስታት ናቸው። ዲቮሉሽን ኦፍ ፓወር አለ። ስልጣን ከላይ ወደ ታች ብዙ ጊዜ ነው ማነሳው። ዱዋል ፖሊቲ ሁለት አስተዳደር አለ። አንዱ የፌዴራል መንግስት ነው፣ ሁለተኛው ደግሞ የክልል መንግስት ወደ ብዙ ሲቀየሩ መንግስታት ናቸው። በክልል ውስጥ ለሚኖሩ ነገሮች ከክልሉ አቅም በላይ ባልሆኑና ለፌዴራል መንግስቱ ተለይተው ባልተሰጡ ስልጣኖች የቀሩት ስልጣኖች በሙሉ በህገ መንግስቱ በትርጓሜው መሰረት የክልል መንግስታት ናቸው። ለፌዴራል መንግስቱ ተለይተው የተሰጡ ስልጣኖች ውጪ ጉዳይ፣ የመከላከያ ጉዳይ፣ ገንዘብ የማተምና የመሳሰሉት ጉዳይ፣ አጠቃላይ ጋራ የሆነ ፖሊሲ አቅጣጫ የመስጠት ጉዳይ ካልሆነ በስተቀር አብዛኞቹ ጉዳዮች ለክልል መንግስታት ሲሰጡ ብቻ ሳይሆኑ በህገ መንግስቱ ላይ ተለይተው ይሄ የፌዴራል ነው ይሄ የክልል ነው ያልተባሉ ስልጣኖች ሲገኙ 100% እነዛ ያልተጠቀሱ ስልጣኖች ኤክስፕሊሲትሊ የክልል ስልጣኖች ናቸው። ኢምፕሊሲት አይደለም፣ ኤክስፕሊሲትሊ በተደነገገ መልክ የክልል ስልጣኖች ናቸው። ስለዚህ የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚደንት ወደ ፓርቲው የሚመጡት የክልሉን ፕሬዚደንትነት የሚይዙት የመጀመሪያው ነገር በህዝብ ፍላጎት ነው። ያሉበት አካባቢ ህዝብ የተወዳደሩበት የምርጫ ወረዳ ኦቦ ሽመልስ አብዲሳን መርጧቸዋል። የመጀመሪያው ትልቁ ነገር እሱ ነው። የህዝብ ውክልና ይዘው ይመጣሉ። ከዛ በኋላ የፓርቲው ኦዴፓ ምንለው የኦሮሞ ዴሞክራሲያዊ ፓርቲ ለእጩነት ያቀርባቸዋል። ለክልል ምክር ቤት ፕሬዝዳንትነት ለማን? ለጨፌው ለጨፌ ኦሮሚያ ወይም ለኦሮሚያ ብሔራዊ ክልላዊ መንግስት ምክር ቤት ካቀረባቸው በኋላ ምክር ቤቱ በአብላጫ ድምጽ ሊያጸድቃቸው ይችላል። ተቃውሞዎች ተነስተው ላይቀበላቸው ይችላል። አያችሁ፣ በህገ መንግስቱ መሰረት በፌዴራሉ ህገ መንግስት በኦሮሚያ ህገ መንግስት መሰረት የኦሮሚያ ጨፌ ውስጥ ማን መምራት አለበት እነማን መሾም አለባቸው የሚለውን ማጽደቅ የሚችለው የክልሉ ምክር ቤት ነው። ከፍተኛው የመንግስት የስልጣን አካል በኦሮሚያ ውስጥ ወይም በሌሎች ክልሎች የክልሉ ምክር ቤት ነው። ጨፌ ኦሮሚያ ነው። ምክር ቤቱ ካጸደቃቸው ምክር ቤቱ ፍላጎቱ ካለ የሌሎቹ መጫጫ የሌሎቹ የተለያየ አይነት ነገር ሁልጊዜም ቢሆን የፌዴራል መንግስቱን ጥንካሬም ሆነ የኦሮሚያ ብሔራዊ ክልል መንግስት ጥንካሬን የማይፈልጉ ሰዎች አሉ። ይሄን እንያዝና የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚደንት ንግግር ሲያደርጉ የሚጠበቀው የመጀመሪያ ነገር እሳቸው ስለ ፌዴራሉ አይደለም ንግግር የሚያደርጉት በኦሮሚያ ውስጥ ስላሉ ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ፣ ባህላዊ፣ የሰላም፣ የጸጥታ፣ የሰብአዊ መብት፣ የዲሞክራሲያዊ መብት፣ የመንግስት አጠቃላይ ፌዴራል አቅጣጫዎች ከሱ
የሚወሰዱትን ነገር ክልሉ በምን ደረጃ እንደተገበራቸው ማሳየት፣ ምክር ቤቱ የሰጣቸውን ኃላፊነት በአግባቡ መወጣትና ምክር ቤቱ ያጸደቀው በጀት እንዴት እንደምን እንደዋለ የማብራራት ጉዳይ ይሆናል። በአጭሩ የኦሮሚያ ብሔራዊ ክልላዊ መንግስት ጉዳይ በዋናነት የኦሮሚያ ነው። በዋናነት ገብተው ይቅርታ ይደረግልኝ ያለ ቃሉ የሚያቦኩት፣ የሚያነኩሩት፣ የሚፈተፍቱት እሳት ለመለኮስ ለመጫር መሞከር ብቻ ሳይሆን መልሰው ደግሞ እዛው ላይ ቤንዚን እየጨመሩ የሚያነዱት ግን ሌሎች መሆናቸው በተጨባጭና በገቢር የሚታይ ነው። ለመሆኑ የእሳቸው ንግግር ምን ላይ ነበር ያተኮረው? ኢንተረስቱ ምንድን ነው? ምን ፈልገው ነው ይህንን ጉዳይ የተናገሩት የሚለው ላይ አወዛጋቢ የሆኑ ነገሮች ከምን የመነጩ ናቸው የሚለውን በደንብ ማየት መገንዘብ ያስፈልጋል። አንደኛውና ትልቁ ጉዳይ እሳቸው ሐሳቡን ያነሱበት ኦሮሚያን በተመለከተ የኦሮሞን ህዝብ በተመለከተ የወከሉለትና ሊመሩት የተቀመጡትን ህዝብ በተመለከተ የሚነሳ ጉዳይ አለ። ንግግሮቻቸውን በጥሞና ከመጀመሪያው እስከ መጨረሻው ድረስ ተከታትለዋል። በዚህ ንግግር ውስጥ ያነሷቸው ጉዳዮች አሁን ለምሳሌ የደብረጽዮንን ንግግር እያጫጫው ደብረጽዮን ህገወጥ ነው በዚህ ወቅት ያደረገው ንግግር አለ። ደብረጽዮን ያደረገው ንግግር አፈሳውም ይሁን ሁሉም ነገር ህጋዊ ነው የሚል ነው። ሲጀመር ህጋዊ ነው ለማለት ሞራል የለውም። ምክንያቱም ህጋዊ ውክልና የለውም። ፓርቲው በምርጫ ቦርድ የተሰረዘ ከዛ በፊት አሸባሪ ተብሎ ተፈርጆ የነበረ በኋላ በፕሪቶሪያው ስምምነት መሰረት አሸባሪ የሚለው ነገር ባይጠራም የፕሪቶሪያን ስምምነት ያፈረሰ በህገወጥ መንገድ መጥቶ የትግራይ ህዝብ ላይ የተከመረ ህጋዊ ያልሆነ የክልል ፕሬዚደንት ደብረጽዮን የሚናገረው ንግግር እያጫጫሁ በዝምታ በአርምሞ ባላየ አልፎ በህጋዊ መንገድ በህገ መንግስቱ ማዕቀፍ በምርጫ ቦርድ በኦሮሞ ህዝብና በኦሮሚያ ውስጥ በሚኖሩ የተለያዩ ዜጎች የኢትዮጵያ ዜጎች ይሁንታና ውክልና አግኝቶ ወደ ኃላፊነት የመጡ ሰዎች ጋር መንጠራውስ ከጅምሩ በህግ ቋንቋ ቮይድ አብ ኢኒሾ ይባላል። የህግ ነገር ቢሆን ከጅምሩ ከመነሻው ውድቅ ነው፣ ተቀባይነት የሌለው ንግግር ነው ንግግሩ ራሱ እና ፌዴራሊዝምን ካለመገንዘብ በአሃዳዊ ስሜት እኛ እናውቅልሃለን በሚል የሚመነጩ ናቸው። እኛ እናውቅልሃለን ደግሞ አያስኬድም። በመጀመሪያ ደረጃ ንግግራቸው ያተኮረው ሰላምና ጸጥታ ላይ። የጽንፈኞቹ ንግግር ምን ላይ ነበር የተመሰረተው? 5 ዓመት ውስጥ ምን ተፈጠረ? በ5 ዓመት ውስጥ ለዚህ ጉዳይ ህዝቡ ምላሽ ይፈልጋል። ለምሳሌ ፋኖ የሚባለው ቡድን ፋኖ ልትሉ ትችላላችሁ ከፈለጋችሁ በእናንተ ምርጫ የኦሮሞን ህዝብ አንበርክከን አባታችን ምኒልክ ቤተ መንግስት እንገባለን የሚል ነገር አድርገዋል። ለዚህ የኦሮሞ ህዝብ መልስ ይፈልጋል። እያንዳንዱ የኦሮሞ ልጅ ምላሽ ይፈልጋል። ንግግራቸው በቀጥታ ሰላምና ጸጥታን የሚያደፈርሱ ንግግሮች፣ አንድነትን የሚያሻክሩ ንግግሮች ምንድን ናቸው? እነዚህ ጽንፈኛ የሆኑ ንግግሮች መመታት አለባቸው። ስለዚህ ማንን ነው የሚያንበረከከው? ፓርቲ ቢል እንደ ፓርቲ መልስ ይሰጣል። ህዝብን ነው ግልጽ ባለ አንደርስኮር ሊደረግ በሚገባው ጉዳይ የኦሮሞን ህዝብ አንበርክከን የአባታችን ዛት ሚን ሰርቴን ግሩፕ የአባቶቻችን እንኳን አላሉ የአባታችን የምኒልክ ቤተ መንግስት እንገባለን አሉ። ለዚህ ምላሽ ይፈልጋል። አንደኛ ህዝቡ በጣም ምላሽ ይፈልጋል። ሁለተኛ ሌሎች ከዛው ጋር ተያይዘው የተነገሩ ንግግሮች ለነዚህ ምላሽ ያስፈልጋል። ከዚሁ ጋር ጽምዶ የሚባል ቡድን አለ። ንግግራቸው በደንብ የሚታወቅ ነው። ስለ ጽምዶ ሲያነሱ ጽምዶ ግራ ይገባው ሰሜን ዋልታና ደቡብ ዋልታ የሆነ ሞያሌና ወለጋ የሆነ የተራራቀ ቡድን መሆኑን በበሬ መጣመድ አሳይተዋል። ይሄው ምንድነው? እነዚህ ቡድኖች አንዱ አህዳዊ መንግስት የሚል ሌላው ፌዴራላዊ መንግስት የሚል አንዱ ወርቅ ከሆነው ከዚህ ህዝብ በመፈጠር ይኮራሉ የሚል
ህወሓት በግልጽ ቋንቋ ኢትዮጵያን ቀጥቀጠን የሰራናት የፈጠርናት እኛ ነን የሚል የአማራ ጽንፈኛ ቋንቋ ከነዚህ ጋር በተቃራኒ የቆመ ሸኔ የሚባል ቋንቋ እና ይሄ ቡድን ተላላኪ መሆኑና እነዚህ ግራና ቀኝ መሆናቸውን ነገር ግን እንደፈለጉት ኢትዮጵያ ባሻቸው መንገድ ጠፍጥፈው መስራት እንደማይችሉ የሚያሳይ ግልጽ ያለ መልእክት አስተላልፈዋል። ይሄ መልእክት በጣም አስፈላጊ የኦሮሞ ማህበረሰብ የሚጠብቀው ነገር ነው። ከዚሁ ጋር ኦሮሚያ በዋናነት ያተኮረችባቸው ቦታዎች ከፌዴራል መንግስቱ ከክልሉ ነባራዊና ተጨባጭ ሁኔታ አንጻር ንግግር ይደረጋል። አንደኛው በተጨባጭ ኦሮሚያ ውስጥ የአርብቶ አደሮች ህይወት ለመጀመሪያ ጊዜ ከፌዴራል መንግስቱም ጋር በመቀናጀት ጭምር የአርብቶ አደሮችን ህይወት የሚቀይሩ ስራዎች ሰርተዋል። በምርጫ ነው። ዋናው ያሰመሩበት ነገር ምንድነው? በምርጫ ነው። ካሁን በኋላ ይላሉ ክቡር ፕሬዚደንቱ፣ ካሁን በኋላ በጠብ መንጃ የኢትዮጵያን ህዝብ ማንበርከክ አይቻልም። ፕሬዚደንቱ ሌላ ቦታ ሊኖራቸው ይችላል፣ ሊይዙ ይችላሉ፣ በፕሬዚደንትነት ሊቀጥሉ ይችላሉ፣ ወይም ወዘተርፈ ብለን አንስተን፣ ይሄ ግን የማን ፍላጎት ነው? የኦቦ ሽመልስ አብዲሳ ፕሬዚደንት መሆን አለመሆን፣ ወደ ሌላ ኃላፊነት መሄድ አለመሄድ፣ በቦታቸው መቀጠል አለመቀጠል ጉዳይ በሁለት ዋነኛ ነገሮች ይሄዳል። አንደኛ በኦሮሞ ህዝብ ፍላጎት፣ ሁለተኛ የኦሮሞ ህዝብ ፈልጎ ባመጣው ፍላጎት፣ ሶስተኛ ፌዴራል መንግስቱ በተለየ መልኩ ክልሉ ላይ ችግር አጋጥሟል ብሎ ሲያስብ ሁኔታዎችን ለማረጋጋት በሚወስዳቸው እርምጃዎች ብቻ እንጂ ጽንፈኞችማ በምንም ተአምር የኦሮሞን ህዝብ የፍላጎት የሚያስጠብቅ መንግስት ኦሮሚያ ውስጥ ማየት አይፈልጉም። ለምን? ንግግራቸው ይነግረናል። እኛም በተመለከተ፣ ኢትዮጵያን በተመለከተ፣ አማራን በተመለከተ ይሄን ቃል በጣም ወደዋል። ኢንተርቼንጅብሊ ነው የሚጠቀምበት። ኢትዮጵያን በተመለከተ፣ አማራን በተመለከተ ዩሲ አሁን ሌላው ሰከንደሪ ተውትና ተርሸሪ ተውት ነው፣ ሀገሩ አይደለም ማለት ነው። በግልጽ እኮ ነው ዶክተር የተናገሩት። ከዚህ በፊትም አንስቼዋለሁ። ማረሚያ ቤት ሆኖ እንኳን የነፃነት ሰልፍን የጻፈው የአማራ አንቀሳቃሽም ሆነ ውጭ ሀገር ያለው ዶክተር አንዳርጋቸው ጽጌም ሆነ ዶክተር ሻለቃ ዳዊት ወልደ ጊዮርጊስ ቋንቋቸው፣ እንደገና ደግሞ የውጭ ግንኙነት በዓለም አቀፍ ደረጃ አስተባባሪ አባል የሆኑት ተክሌሻው የሁሉም ንግግር የሚያጠነጥነው ኦሮሞን እንሰብራለን በሚል ገለጻ ላይ። ስለዚህ በምንም ተአምር ይሄ ህዝብ የምትሰብሩት አይደለም። በታሪክ ውስጥ ትላንት እንደነበረው እኔም አስፈራለሁ። ትላንት እንደነበረው አንዱ የበላይ አንዱ የበታቸው ነው። የአንዱ ማንነት ተደፍቆ የሌላው ማንነት ጎልቶ፣ የአንዱ ቋንቋ በርትቶ የሌላው ቋንቋ ተዳክሞ፣ የአንዱ እሴቶች አብበው የሌሎቹ እሴቶች ረግፈውና ጠውልገው የሚኖሩባት ኢትዮጵያ ከእንግዲህ በኋላ ቦታ የላትም። አዲሲቷ ኢትዮጵያ እንደ ኦቦ ሽመልስ አብዲሳም ንግግር በመከባበር፣ በመተሳሰብ፣ በወንድማማችነት፣ በእኩልነት መንፈስ እንጀራው በአንድ በኩል ሳይወፍር፣ ኮንቴክስት ውስጥ ነው ዋናው፣ እዛ ውስጥ ያለው ሰብስታንስ እሱ ነው፣ በጋራ የምንኖርባት ሀገር። ለዚህ ደግሞ ምንም ማስረጃ አያስፈልግም። ኦሮሚያ ውስጥ ለሚነሱ ችግሮች በሙሉ ሪስፖንሲቢሊቲውን የኦሮሚያ ብሔራዊ ክልላዊ መንግስት ወይም የኦሮሞ ህዝብ ወይም ኦሮሚያ ውስጥ የሚኖሩ የተለያዩ ማህበረሰቦች አይደሉም። ዋናው አርኪቴክት ሱዳን ልትበጠበጥ ትችላለች፣ ሶማሊያ ልትበጠበጥ ትችላለች፣ ቻድ ልትበጠበጥ ትችላለች፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ልትበጠበጥ ትችላለች። የተለያዩ ሀገሮች ሊበጠበጡ ይችላሉ። ከዚህ በኋላ አክተርስ አሉ። ኦሮሚያ ላይ ሰፊው ክፍል ከበፊቱ አንጻር ሲታይ የተሻለ ሰላምና መረጋጋት የመጣበት ሁኔታ አለ። ማነው ጽንፈኞችን የሚያደራጀው? ማነው ገንዘብ እየከፈለ ገንዘብ እየሰጠ እያዋጣ ሀገር የሚያተራምሰው? የሚያሳዝነኝ ነገር በግልጽ በምናውቀው ሁኔታ የግብፅን ረብጣ ዶላር እየተቀበሉ ናይሎ ዶላር ነው የምለው እኔ
ከናይል የተገኘ ስለሆነ የግብፅ ናይሎ ዶላር እየተቀበሉ ከዲያስፖራው በተለያየ አይነት መንገድ ከዚህ በፊት ደጋግሜ የምጠቅሳቸው የተለያዩ አደረጃጀቶች አማካይነት ገንዘቦች እየሰበሰቡ ጠብ መንጃ እየገዙ ኬላዎችን እያለፉ በጫካ ውስጥ እየተሽለኮለኩ በየጥሻው እየተሸጎጡ መሳሪያው ለዚህ ቡድን ጥይት ቅንቡላ ለዚህ ቡድን የሚያቀብሉት ማን ናቸው? እነዚህ ቡድኖች ናቸው መልሰው ደግሞ ሊያላዝኑ የሚሞክሩት። ይሄ የሚያሳፍር ነው እና ፕሬዚዳንት ኦቦ ሽመልስ አብዲሳ በደንብ ያሰመሩበት ነገር ምንም ነገር ሳያስፈልግ የመጣውን ለውጥ በህዝባችን መራራ ትግል መራር መስዋዕትነት የመጣውን ለውጥ መቀልበስ አይቻልም። ምክንያቱም ከሁሉም የተውጣጡ ሰዎች ለነፃነትና ለፍትህ ትግል አድርገዋል። እሳቸውን በደንብ ያሰመሩበት ከሌሎች ሰላም ወዳድ ህዝቦች ጭቆናን እምቢኝ ከሚሉ ሰፊ የኢትዮጵያ ህዝብ ልዩነትን ከማይፈልጉ ሰፊ የኢትዮጵያ ህዝብ ከሁሉም ጋር እዛ ጋር ከሁሉም ሲሉ አማራዋን፣ ተጋሩን፣ ትግራዋይም፣ ሶማሊውን፣ አፋሩን ወዘተርፈ ይዛል። ጭቆናና ብዝበዛን መልሰው ለማስቀጠል የሚያስቡ ወገኖች የመጣውን ለውጥ አይቀለብሱትም ነው አንዱ ትልቁ በንግግራቸው ውስጥ የሰፈረው ነገር። ይሄንን ለውጥ መቀልበስ አይቻልም። ምክንያቱም መራር መስዋዕትነት ተከፍሎበታል። ከአርሲ ሬዚስታንስ ሙቭመንት ጠቅላይ አግላይ የሆነው ኢምፔሪያል የሆነ ስርዓት ለ6 ዓመታት አርሲዎች ተፋልመዋል። ሰፊ መራር ትግል ተደርጓል። ከባሌ አርሶ አደሮች አመጽ ጀምሮ እነ ጀነራል ታደሰ ብሩ እነ ነቂ ገመዳ እጅግ በርካታ የሆኑ ልጆች እስከ የምንወደውና የምናከብረው አርቲስት ሃጫሉ ሁንዴሳ በርካታ የኦሮሞ ልጆች ይህ ለውጥ እንዲመጣ እስከ ቄሮ ድረስ ከኦሮሞ ነፃነት ግንባር እስከ የለውጡ መሐንዲስ የመጨረሻውን የዱላ ቅብብሉን ይዞ እስከመጣው ኦዴፓ የዱላ ቅብብል ነው ትግሉ። መጀመሪያ ትግል ነበር ከአምባገነን አፋኝ ኦቶሪታሪያን ስልጣንን በሙሉ አከማይተው በውስጣቸው ያዙ ቶታሊታሪያን እንዴት እንደምታስቡ ጭምር ሼፕ ማድረግ ያለብን እኛ ነን የሚሉ ቶታሊታሪያን እሺ ሞናርኪያል ዘውዳዊ አስተሳሰብ ያላቸው ብሉ ብለድ ልክ እንደ ስፔን ብሉ ብለድ የሚለውን ሪፈር አድርጉና ያዩት እኛ የተለየ መለኮታዊ ደም አለን የሚሉ ከነሱ ጀምሮ 27 ዓመታት ወርቅ ከሆነው ህዝብ ብዙ ጊዜ አንዱ ይሄ በካባይ በስተሰሜን ያለው ፖለቲካ ብዙ ጊዜ ፎከስ የሚያደርገው ወርቅ ከሆነው ህዝብ ኢትዮጵያን የፈጠርናት እኛ ነን፣ ኢትዮጵያ የኛ ናት፣ የነሱ ናት፣ የጋራችን ናት የሚለው ድምጽ አይሰማም። የኔ የሚለው የኔ ውስጥ የኛ ግን ኢትዮጵያዊ የኛነት አይደለም፣ 80ው ማህበረሰብ የሚያካትት አይደለም። ይሄ አመለካከት አብሮ መኖርን በከፍተኛ ደረጃ የሚያሻክር አሜከላ የሆነ የሚኮሰኩስ አንድነትን የሚጎዳ አመለካከት ነው። ስለዚህ ትልቁ የፕሬዚደንቱ ንግግር የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚደንት ንግግር መጀመሪያ የፖለቲካን ሃሁ ኤቢሲዲ ለሚያውቅ ሰው የፖለቲካን ኤቢሲ ለሚያውቅ ሰው ኦቦ ሽመልስ አብዲሳ ንግግር በሚያደርጉበት ጊዜ አቅጣጫቸው አሁን ባለው የብልጽግና አቅጣጫ ውስጥ ሆኖ ነገር ግን የኦሮሞን መራር የረጅም ጊዜ ተጋድሎ ቄሮ ጀርባውን ሳይሆን ግንባሩን ለጥይት አረር ሰጥቷል። በርካታ የኦሮሞ ልጆች የማረሚያ ቤቶች የሚሏቸው ግን እስር ቤቶች ማረሚያ ቤት አሁን እስር ቤቶች ኮዳ ተንጠልጥሎባቸዋል። እግራቸው ተቆርጧል። ተዘቅዝቀው ተሰቅለዋል። ገመቹን ማንሳት ይቻላል። ያዩ በጣም በአይናቸው ያዩ ጓደኞች አሉ። ሴቶች ተደፍረዋል። የኦሮሞ ልጆች እንዳይናገሩ በተለያየ መንገድ ተኮላሽተዋል። በበርካታ መስዋዕትነት የመጣ ለውጥ ነው። እዚህ ጋር ይሄንን ካነሳው በኋላ ይሄንንም ታሳቢ አድርገው ነው የሚናገሩት። አየ ፔን ይዘህ ነው የምትናገረው። የበደል የጸጸት
የሮሮ የመጎዳት የመጠቃት ቆሞ ቢሆን ኖሮ እኮ ሰላሙ የትና የት ነበር? እነዚህ ድምጾች እነዚህ ፊውዳላዊ ድምጾች የማከለኛው ዘመን ድምጾች ዘመኑን የማይዋጁ ድምጾች አሁንም እየሰማችኋቸው ነው። የነጻነት ሰልፍ ቅድም ያነሳሁት የዶክተር ወንደሰን መጽሐፍ እኮ የኦሮሞ ልጆችን በሙሉ ያነወረ መጽሐፍ ነው። ኦዴፓ ውስጥ ያሉትን አሁን ብልጽግና ውስጥ ያሉትን አመራሮች ከምንወደው አርቲስት ሃጫሉ ሁንዴሳ እስከምናከብረው አርቲስት አሊ ቢራ እንደገና ከነሱ ጋር የቆሙትን የኦሮሞ ልጆች ከነሱ ጋር የቆሙትን ስለዚህ የኦሮሞ የሆነ ነገር ሁሉ ስለዚህ ስለ አይኮኖክላስትሪ ያስቀምጫለሁ። የኦሮሞ የሆነ ነገር ሁሉ በአይኮኖክላዝም በማፍረስ ታሪክ እንዳይኖረው በማድረግ በምትኩ የራሳቸውን የመተካት አይኮኖክላስትሪ ሂደት አለ። ይህ ፍላጎት በደንብ ላሰምርበት የሚገባው የአማራው ህዝብ ፍላጎት አይደለም። ምክንያቱም ውድ የአማራ ልጆች የፈሰሰው የኦሮሞ ደም ደሜ ነው ብለው በአፍ አይደለም ባህር ዳርና ጎንደር ውስጥ ከመቶ ያላነሱ የህይወት መስዋዕትነት ከፍለው ከኦሮሞ ጎን ተሰልፈው ከኦሮሞ ወንድሞቻቸው ጋር ሆነው ይሄ ለውጥ እንዲመጣ ጥረት አድርገዋል። ወደ ኋላ ላይ መሽቁቆች ገቡበት እንጂ የኦሮማራ የወል ትግል ፍሬ አፍርቷል። ከቤንሻንጉል ጉሙዝ፣ ከጋምቤላ፣ ከሶማሌ፣ ከአፋር ከሁሉም የኢትዮጵያ ህዝብ ጋር የተደረገው ትግል ፍሬ አፍርቷል። ሰላም የሚያመጣው እዚህ ሀገር ውስጥ እኩልነት መሆኑን፣ መከባበር መሆኑን፣ አብሮነት፣ መልካም እሴቶች መሆናቸውን ሁሉም ህዝብ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅና ማዕከል የተረዱት ጉዳይ ነው። ከዚህ መስመር ውጪ የፕሬዝዳንት ኦቦ ሽመልስ አብዲሳ ርዕሰ መስተዳድር ኦቦ ሽመልስ አብዲሳ ንግግር ሲጠቃለል ከዚህ ማዕቀፍ የሚወጣ አይደለም። ከዚህ በኋላ እኔ በምፈልገው መስመር ኮንስቲቱሽናል ሞናርኪ ብለ በደም የምትተዳደር ኢትዮጵያ ትኖር። አባገዳዎች፣ ካዎ፣ ታቶ፣ ጋራድ፣ ኡስታዝ የተለያዩ ማህበረሰቦች ያሉባት ናት። እነዚህ ማህበረሰቦች አኖ እና የመሳሰሉት ሁሉም አንድ ላይ ሱልጣኖች የየራሳቸው ታሪክ ያላቸው ስለሆነ ኮንስቲቱሽናል ሞናርኪ የሚለው ሐሳብ ሲጀመር ነውር መሆኑ በህገ መንግስት በጋራ በብራና በብዕር ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንደተናገሩት በብራናና በብዕር በምንጽፈው ታሪክ ነው አብረን መቀጠል የምንችለው። ነገር ግን አንድ ወገን በሚጽፈው ትርክት ወይም ናሬቲቭ ኢትዮጵያን መምራት አይቻልም። ኢትዮጵያ ታሪኳ፣ ባህሏ፣ እሴቷ፣ ቋንቋዋ፣ አንደበቷ የሁሉም የሆነባት የተለየች ሀገር ናት። የፕሬዝዳንቱ ንግግር ሲጠቃለል ይሄ ነው። በዚህ ውስጥ ግን አሁንም አጽንኦት ሰጥቼ የሚሄደው ሲናገሩ የኦሮሞን ትግል ከግምት ውስጥ በማስገባት ያንን ትግል ለማፍረስ ዛሬ የሚደረገውን ጥረት ኢትዮጵያን ለማፍረስ ይሄንን ኦሮሞ የታገለበትን ሌሎች ህዝቦች የታገሉበትን አጠቃላይ ምዕራፍ ለመድፈንና ለመዝጋት የሚወራጩ በተጨባጭ እድሜ ለማህበራዊ ሚዲያ አደባባይ ለዛሬ ገመና ወጥቶ እየታየ ነው። በዚህ ውስጥ የሚናገሩት ንግግር እነዚህን ታሳቢ ያደረገ ታሪክን ታሳቢ ያደረገ ትግሉን ታሳቢ ያደረገ የተገኘውን ውጤት ከግምት ያስገባ ይሄን ውጤት ለመቀልበስና ለማፍረስ የሚጥሩትን በሚገባ በጥሞና የሚመለከት አመለካከት መሆኑን ከግምት ውስጥ ማስገባት ይቻላል። እባካችሁ ሁልጊዜ ለጸብ ዝግጁ አትሁኑ። ማንንም አትጠቅሙ። የምንጠቅመው ፍቅርን፣ መተሳሰብን፣ አንድነትንና ህብረትን የሚያጎላ ስራ ስንሰራ ብቻ ነው። ከዛ ውጭ ያለው መንገድ ግን የመጣንበት ቪሸስ ሰርክል ኦፍ ወርስ የማያቋርጥ የጦርነት ዑደት የማያበራ የጦርነት ዑደት የሚያመጣ ነው። ያ ይዘጋል። አሁንም እደግመዋለሁ፣ ከዚህ በኋላ አንድን ህዝብ በጉልበት አንበርክኮ ተጭኖ መግዛት አይቻልም። ህዝብን መግዛት የሚቻለው በፍቅር ብቻ ነው። ታዬ ቦጋለ አረጋ ኤልመደስ ወዳ ነኝ። እስካሁን ይህን ቪዲዮ ለተከታተላችሁና ለአዲስ ምንጭ ሚዲያ ቤተሰቦች እንዲሁም ለዋና አዘጋጁ ውብሸት ታዬ ከፍተኛ ምስጋናዬን እያቀረብኩ የዛሬውን ፕሮግራም እዚህ ላይ ቋጨው።